ምዕራፍ 4 ደግሞም ርዝመቱ 20 ክንድ ወርዱም 20 ክንድ ቁመቱም 10 ክንድ የነበረውን የናሱን መሠዊያ ሠራ። ከፈሰሰም ናስ ከዳር እስከ ዳር 10 ክንድ ቁመቱም 5 ክንድ በዙሪያውም 30 ክንድ የሆነ ክብ ኩሬ ሠራ። በበታቹም ለ1 ክንድ 10 ለ1ም ክንድ 10 ጉብጉቦች አዞረበት። ኩሬውም በቀለጠ ጊዜ ጉብጉቦቹ በሁለት ተራ ከእርሱ ጋር አብረው ቀልጠው ነበር። በ12ም በሬዎች ምስል ላይ ተቀምጦ ነበር። ከእነርሱም 3ቱ ወደ ሰሜን፣ 3ቱም ወደ ምዕራብ፣ 3ቱም ወደ ደቡብ፣ 3ቱም ወደ ምሥራቅ ይመለከቱ ነበር። ኩሬውም በላያቸው ነበረ። የሁሉም ጀርባቸው በስተ ውስጥ ነበር። ውፍረቱም 1 ጋት ያህል ነበረ። ከንፈሩም እንደ ጽዋ ከንፈር እንደ ሱፍ አበባ ሆኖ ተሰርቶ ነበር። 3000 የባዶስ መስፈሪያ ይይዝ ነበር። ደግሞም 10 የመታጠቢያ ሳህኖችን ሠራ። ለሚቃጠለውም መሥዋዕት የሚቀርበውን ነገር ሁሉ ይታጠብባቸው ዘንድ 5ቱን በቀኝ 5ቱን በግራ አኖራቸው። ኩሬው ግን ካህናት ይታጠቡበት ነበር። 10ሩንም መቅረዞች እንደ ሥርዓታቸው ከወርቅ ሠርቶ 5ቱን በቀኝ 5ቱንም በግራ በመቅደስ ውስጥ አኖራቸው። 10ሩንም ገበታዎች ሠርቶ 5ቱን በቀኝ 5ቱን በግራ በመቅደስ ውስጥ አኖራቸው። 100ም የወርቅ ድስቶች ሠራ። ደግሞም የካህናቱን አደባባይ ታላቁንም አደባባይ የአደባባዩንም ደጆች ሠራ። ደጆቻቸውንም በናስ ለበጠ። ኩሬውንም በቤቱ ቀኝ በአዜብ በኩል አኖረው። ኪራምም ምንቸቶቹንና መጫሪያዎቹን ድስቶቹንም ሠራ። ኪራምም ለንጉሡ ለሰሎሞን በእግዚአብሔር ቤት የሠራውን ሥራ ሁሉ ጨረሰ። 2ቱን አዕማድ ጽዋዎቹንም፣ በአዕማዱም ላይ የነበሩትን 2 ጉልላቶች፣ በአዕማዱም ላይ የነበሩትን የጉልላቱን 2ቱን ጽዋዎች የሚሸፍኑትን 2ቱን መርበቦች ሠራ። በአዕማዱም ላይ የነበሩትን 2ቱን ጉልላቶች ይሸፍኑ ዘንድ ለእያንዳንዱ መርበብ 2 ተራ ሮማኖች፣ ለ2ቱ መርበቦች 400 ሮማኖች አደረገ። መቀመጫዎቹንና በመቀመጫዎቹ ላይ የሚቀመጡትን የመታጠቢያ ሳህኖች፣ አንዱንም ኩሬ፣ በበታቹም የሚሆኑትን 12 በሬዎች ሠራ። ምንቸቶቹንም መጫሪያዎቹንም ሜንጦዎቹንም ዕቃቸውንም ሁሉ ኪራም ለንጉሡ ለሰሎሞን ስለ እግዚአብሔር ቤት ከለስላሳ ናስ ሠራ። ንጉሡም በዮርዳኖስ ሜዳ በስኮትና በጽሬዳ መካከል ባለው በወፍራሙ መሬት ውስጥ አስፈሰሰው። ሰሎሞንም እነዚህን ዕቃዎች ሁሉ እጅግ አብዝቶ ሠራ፣ የናሱም ሚዛን አይቈጠርም ነበር። ሰሎሞንም በእግዚአብሔር ቤት የነበረውን ዕቃ ሁሉ፣ የወርቁንም መሠዊያ፣ የገጹም ኅብስት የነበረባቸውን ገበታዎች፣ በቅድስተ ቅዱሳኑ ፊት እንደ ሥርዓታቸው ያበሩ ዘንድ መቅረዞችንና ቀንዲሎቻቸውን ከጥሩ ወርቅ ሠራ። አበባዎቹንና ቀንዲሎቹን መኰስተሪያዎቹንም ከጥሩ ወርቅ ሠራ። ጉጦቶቹንም ድስቶችንም ጭልፋዎቹንም ማንደጃዎቹንም ከጥሩ ወርቅ ሠራ። የውስጠኛውም ቤት የቅድስተ ቅዱሳን ደጆች የቤተ መቅደሱም ደጆች የወርቅ ነበሩ።